እድሜያችሁን ዘለግ እንጀራችሁን ሰፋ ያድርግልን እና ተነግሯል። ወንድማችን ነግሯል። ተሰርቷል። ብዙዎች ስራዎች ተሰርተውልናል። ለኛ ያውም በችግር ሰዓት ላይ ተሰርተዋል። አይተናቸዋል። በቀደም ጎብኝተናቸዋል። ሁሉም ጎብኝተናል እና ብዙ ስራ ነው የሰራችሁና በእውነቱ ከሆነ እግዚአብሔር ይባርክልን። ስራ እርግጥ አሁን ከኛ ወንድሞቻችን ደግሞ ከቀበሌም ሆነ መዘጋጃ ያለው ይሄ የተሰራ ስራ ጥበቃ ከሆነለት ጥሩ ከሆነ ለኛ ቀርቶ ለልጆቻችን ሊያዩት ይችላል እና ትልቅ ስራ ነው። ጥበቃውን ለመዘጋጆቻችን ለቀበሌዎቻችን ይሄን ስራ በጥንቃቄ ኩታራ ወርዋ አንድ ችግር እንዳያደርስ ምን እንዳያደርስ መሆን አለበት በማንኛውም በተሰሩት ስራዎች እና አሁን እኔ የምናገረው የትኛው ላይ ነው? አሁን መንገዶች ተሰርተው ሀረገረገ ነበር ነው ደህና ነው የምንሄድ ያለን ደህና እየሄድን ነው ያለን። ግን አሁን ምን ችግር አለ? መንገዱ ማን ላይ ይዘጋል? ወርፍ ዘግቶ ቆምጦት ይሄዳል። መፋሰሻዎች በመዘጋጃዎች በኩል የጉልበት ስራኛ እንሰራለን። እነሱ ግን እነሱ ቁመው ካላሰሩና እኔ እዚህ አወጣለሁ የሚያስወጣኝ ሰው የለም። እናንተ ግን ወንድሞቻችን በጥንቃቄ ሆናችሁ እነዚህ የተሰሩ መንገዶች ተጎርደዋል። ብዙዎቹ ተበልተው ተጎርደዋል። ዛሬ ሲያበቃን ለአስፋልት እንድንበቃ እንችላለን። እስከዛ ድረስ ግን መጠበቅ አለባቸው። እኛ የጉልበት ስራ እንሰራለን። እናንተ እየተከተላችሁ ይሄን በዚህ አውጡ ይሄን በዚህ አውጡ ማለት እና የሰላሙን ነገር ኢየሱስ ክርስቶስ ምሕረት አውርዶ ሁላችንም በአንድነት ለሀገራችን ቁመን የምናገለግል ያድርገን። የስፖርት ማዘውተሪያ ቢገነባልን ወጣቱን አለባሌ ቦታ ላይ እንዳይውል ያደርገዋል ብዬ አምናለሁ። እንደኔ በዚህ ዓመት የተደረጉ ብዙ የስፖርት እንቅስቃሴዎች አሉ። ያንን የስፖርት እንቅስቃሴዎች በተለያየ መንገድ ይደርሳቸዋል አመራሮቻችን። ይህ ጥያቄ ከተጠየቀ በጣም ረጅም ዓመት ነው። ያዳራሹን ያህል ጥያቄ የተነሳበት ነው። የስፖርት ማዘውተሪያ ቦታ ለወጣቶች ሊገነባ ቢችል የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ በከተማችን ያለው የኔትወርክ ችግር ልክ እንደ ከተማችን በከተማችን ዙሪያ አካባቢ እንደሚገኙ ከተሞች አራተኛ ትውልድ ወይም 4G የኔትወርክ አገልግሎት መጀመር ቢችል እዚህ ላይ እንጀራውን መሰረት ያደረገ ብዙ ወጣት ይኖራል። በዛ ላይ ነፍ ተማሪዎች አሉ። ከዘመኑ ከትውልዱ ጋር አብረን መንቀሳቀስ እንድንችል ኮኔክሽን የሚባለው የኔትወርክ ደረጃ 4G እንዲጀመር ቢደረግ። ሶስተኛውና የመጨረሻው የሚሆነው የተረሳው ነገር በከተማችን እኛ እንደ ኪነ ጥበብ ማህበረሰብ የኪነ ጥበብ ቡድኑ የሚሰራው ስራዎች እናንተም ታውቋቸዋላችሁ። የተለያዩ ባህሎችን እናከብራለን ከአድዋ ጨምሮ። ብዙ ጀግኖች አርበኞች አባቶቻችን ግን እንደ ማህበር ተደራጅተው በማህበር እየኖሩ አይደለም። ማህበር ቢኖራቸው በማህበር ጥያቄያቸውን ያቀርባሉ። ስለዚህ ለቀጣዩ ዓመት አሁንም የጀግኖች አርበኞች ማህበር ከተማችን ላይ መመስረት ይኖርበታል የሚል እምነት አለኝ። የመጨረሻው የሚሆነው ደግሞ ወደ በጎ አድራጎቱ ስመጣ በባለፈው ዓመት መጨረሻ አካባቢ የተሰሩ ስራዎች ነበሩ። ይህንን በጋሹ አማካኝነት ለእናንተ ማድረሰን ነበር። አቅም ያጠራቸውና የተቸገሩ ዝቅተኛ የኑሮ ደረጃ ያላቸው ማህበረሰቦች ከማህበረሰቡ ተዟዙረን አልባሳትም እህልም ሌላ ነገሮችን በመሰባሰብ ድጋፍ አድርገን ነበር። ከዚሁ ማህበረሰብ ነው የወጣው። ስለዚህ እነዚህ ሁለቱ ማህበራቶች ማለትም የበጎ አድራጎት ማህበርና የጀግኖች አርበኞች ማህበራቶች እንዲመሰረቱ በዚህ ዘርፍ ካሉ ባለሙያዎች ወይም ኃላፊዎች ጋር ተነጋግራችሁ እንዲመሰረቱ የሚደረጉበት መንገድ ቢፈጠር። ዳባት ላይ እኔ እውነት ለመናገር ወቅን የእጅ ዳባት ላይ ወቅን ቆይቼ ዳባት ላይ ስሄድ እዚህ ያለው የማህበረሰብ ፍሰት ቀላል አይደለም። ቁጥሩ በጣም በርካታ ህዝብ የሚውልበት ሰፊ ከተማ ነው ብሎ መውሰድ ይቻላል። ይሄ ሰፊ ከተማ ህዝብ የሚውልበት ከተማ ከሆነ ደግሞ ሰፊ ልማት ያስፈልገዋል። ስለዚህ በዛ ልክ ወስደን ስራ መስራት ይጠይቀናል እና ትልቅ የቤት ስራ ነው የሰጣችሁን የሚል እምነት ነው ያለኝ ዛሬ። ስለዚህ የቤት ስራ ይሄ አዳራሹ አሁን ፍጻሜው በጣም እጅግ በጣም የሚያረካ ነው። ሁላችንም ደስ ብሎናል። ግን ደግሞ ጊዜ ወስዷል። አዎ ማለት 5 ዓመት ኦልሞስት ቆይቶ ነው ጥያቄው እየተመለሰ ያለ። ስለዚህ አሁንም የተነሱ ጥያቄዎች ቅድም ክፍሌ ሲል እንደነበረው
ደረጃ በደረጃ የሚመለሱ ሆነው ደረጃ ወጥቶላቸው ቅድሚያ የሚፈጸመው እየተፈጸመ በአንድ የሚመለሱ ባይሆንም ግን ደግሞ አዳራሹ ተንጓተተውን ያህል ማቆየት ደግሞ አሁን ላለንበት ዘመን ይመጥን አይደለም። ለምን አሁን ማህበረሰቡ ጠያቂ ማህበረሰብ ነው። ፍላጎቱ ከፍ ያለ ማህበረሰብ ነው። ስለዚህ በሚጠይቀውና በፍላጎቱ ልክ መልስ መስጠት ያስፈልጋል ማለት ነው እና ጥያቄዎቹን ደረጃ ማውጣት ይጠይቃል። በዛ ልክ ደግሞ አስቸኳይ ምላሽ የሚያስፈልጋቸውን አስቸኳይ ምላሽ መስጠት፣ ጊዜ የሚጠይቀውን ደግሞ ጊዜ ሰጥቶ ለወቅን ማህበረሰብ እንዲደርስ ማድረግ የግድ ይሆናል ማለት ነው። ስለዚህ ይህን ማድረግ የአስተዳደር ምክር ቤቱ ድርሻ ነው እና እንደ መንግስት ወስደን መስራት ያለብን ነገር መስራት ያስፈልጋል ማለት ነው። ከዚህ ውጭ ከማህበረሰቡ ምንድን ነው የሚጠበቀው የሚለውን ነገር አሁን ዛሬ ያደረግነው የትብብር ምልክት መቀጠል አለበት። ህዝብ ልማት ሲጠይቅ፣ ህዝብ ሲደራጅ የእውነት ለመናገር የማይመለስ ነገር የለም። ስለዚህ አንድ አይነት የሆነ የልማት ድምፅ ማሰማት አለበት የወቅን ማህበረሰብ ማለት ነው። እንደ ህዝብ የምትጠይቁት ጥያቄ ሊመለስ የሚችለው አሁን እንዳልኳችሁ አንድ ስትሆኑ ነው፣ አንድ ስንሆን ነው እና በዛ ልክ ተባባሪ የሆነ ማህበረሰብ ነው ያለው እናውቃለን። ይሄን የትብብር እንትኑን ደግሞ ማስቀጠል መቻል አለበት እና በጣም በርካታ የልማት ጥያቄዎች ቀጣይ ይጠበቃሉ፣ መሰራት አለባቸው። የግድ ነው። መሪ ማዘጋጃውን መደገፍ አለብን ጎበዝ። አሁን እዚህ ያሉ ባለሙያዎች ስራ አስኪያጆቹን ጨምሮ እኛም እንደግፋቸውና አይዟችሁ እንላቸው ካልሆነ በተለያየ ቅድም ሲነሳ እንደነበር ወይ በተለያየ ጥያቄ ወይም ደግሞ ህገወጥ በሆነ አሰራር የምናሳቅ ከሆነ እዚህ ያሉ ልጆች ግንባር ቀደም ሆነው ላይሰሩ ይችላሉ። ስለዚህ ይሄ መሪ መዘጋጃት ማደግ አለበት፣ ማህበረሰቡ መለወጥ አለበት፣ መሰረተ ልማቶች ደረጃቸውን ጠብቀው መሰራት አለባቸው የሚል ጥያቄ ከተነሳ እዚህ ያለውን መሪ መዘጋጃ በስሩ ያሉ ባለሙያዎች መደገፍና ማጠናከር፣ የልማት ጥያቄ መጠየቅ እጅግ በጣም ያስፈልጋል ማለት ነው። ለዚህ ነው ስንተባበር ለውጥ እናመጣለን ነው እና በዛ ልክ ወስደን መስራት አለብን የሚለውን በደንብ መውሰድ አለብን። እኛ ቅድም እንዳልኩት የምንወስደውን መውሰድ ይጠበቅብናል ማለት ነው። ይህ አዳራሽ ቅድም የሁለት ሰው የስራ ዕድል ብሎ ሲያቀርቡ እኔ በጣም ገርሞኛል። ኖ እሱ አይደለም፣ ከዛ በላይ የስራ ዕድል ይፈጥራል። አትጠራጠሩ። የደባርቅ ከተማ ስብሰባ የሚሆነው ወቅን ላይ ነው። ይሄን አትጠራጠሩ። ይሄ ነው ጥያቄ በርካታ ጥያቄዎች ጠይቃቸዋል። ጥያቄዎቹ ተገቢ ናቸው፣ የሁላችንም ጥያቄ ናቸው። እነዚህ ጥያቄዎች በሶስት መንገድ መፈረጅ ግን ያስፈልጋል። የመጀመሪያ በማህበረሰቡ አቅም የሚሰሩ የሚመለሱ ጥያቄዎች አሉ። በሁለተኛ በመስተዳደሩ በወረዳ ምክር ቤቱ የሚፈጸሙ ተግባሮች ይኖራሉ። ከዛ ውጭ ደግሞ ከፍ ብለው በክልል በፌዴራል ደረጃ በቅንጅት የሚመለሱ ጥያቄዎች አሉ። አብዛኞቹ በከተማ አስተዳደሩ እና በማህበረሰቡ የሚፈቱ ናቸው። ምናልባት ከኛ በላይ ከፍ ያሉ ጥያቄዎች ቢኖሩም እነዚህ ጥያቄዎች ለመመለስ በጣም ብዙ ጊዜ ይወስዳል ብዬ አላስብም። ቅድም ጋሻው እንደ ወቅን ከተማ ወይም ደግሞ እንደ ዳባት ወረዳ ስፔሻሊ ደግሞ እንደዚህ አካባቢ ምን ጸጋዎች አሉ የሚለውን ነገር በደንብ አይታችሁ ከሆነ እነዚህ ጥያቄዎችን ለመመለስ እነዚህ ጸጋዎች በቂ ናቸው። የትም ሆኖ የሚታይ ተራራ ስር ያለች ከተማ ታድጋለች። አንደኛ ስሟ በጣም የገነነ ነው፣ ወቅን ማለት ነው። የትም ቦታ ላይ ሆነ ዙረ ይህን ተራራ ታያለ እና ልጅም ሆነን ተማሪም እያለነ ወቅንን አምባ ጊዮርጊስን ዳባትን ከምናውቀው በላይ እናውቀዋለን። ቅድም የተጠቀሱ ጸጋዎች አሉ። በተለይ አሁን ዛሬ ችግር ስለገጠመን ለወታደሮቻችን ማረፊያ ያደረግነው አኖራ ተራራ ቀጣይ ሰላም ሲሆን አንድ ትልቅ ሎጅ ሊገነባበት ይችላል። ማን ያውቃል? በግራም በቀኝም መንገድ አድርጎ መዝናኛ ቦታ ሊሆን ይችላል። እዚህ ተራራ ስር በርካታ ስራዎች ሊሰሩ ይችላሉ። የመንግስት ተቋማት ሊገነቡ ይችላሉ። እንግዲህ በሚጠየቀው ልክ ምላሽ የሚገኝ ከሆነ በደባርቅና በወቅን ከተማ መካከል አውሮፕላን ማረፊያም ይኖራል።
እንደዚህ ነው እየተጠየቀ ያለው። ዩኒቨርሲቲ በቅርቡ ያለበት፣ የዞን ማዕከል በቅርቡ ያለበት፣ ከተሳካ ደግሞ አውሮፕላን ማረፊያ በቅርቡ ያለበት ከተማ ግን ህዝቡ በአስተሳሰብ መዘመን አለበት። አሁን ካለው በላይ አቅሙ በፈቀደው ደግሞ አጥርም ቢሆን ደረጃውን ጠብቆ እያጠረ ግንባታ እየገነባ የተሻለች ከተማ እንድትሆን ማድረግ ይጠይቃል። ከምንም በላይ ደግሞ መንገዶቹን አደራ ማለት የምፈልገው መንገዶቹን አታጥቡ። ከተማ አስተዳደሩ እንኳን ከተሳሳተ ትንሽ ሜትር ጨምሩ። 5 ሜትር 4 ሜትር መጨመር ግድ ነው። ምክንያት ነገ አስፋልት መንገድ ማድረግ ቢቻል አሁን ዛሬ ኮሪደር ልማት እየተባለ ከተሞችን ለማልማት ታስቦ ቢሆንም ብዙ ቤቶች እየፈረሱ ያሉት የማይረባ መንገድ ስላላቸው ጭምር ነው። ባህር ዳር ከተማን ሄዳችሁ ያያችሁ ባየነው ልክ መንገድ ላይ ብዙ ነገር አልተገፋም። የማስዋብ ስራ ነው የተሰራው። ለምን? ከመጀመሪያው ሰፊ ስራ ስለተሰራ ፕላኑ በጣም የተሻለ ስለሆነ ባለሙያዎችም እዚህ አካባቢ አደራውን መወጣት ያለባቸው ይመስለኛል። ትንሽ ጨመር እየተደረገ እችን አዳራሽ ወደዛ የተወሰነ ሜትር ልናሰፋ ፈልገን በጀርባ ካሉ ሰዎች ጋር አለመግባባት ተፈጥሮ ነው እንደዚህ የተኮደኮደው እንጂ ወጭ ካወጣን አይቀር 5 ሜትር ገፋ ብናደርገው በጣም ትልቅ አዳራሽ ሆነ። ለማግባባትም ሞክሬ ነበር፣ አወያይቻለሁ። ግን የግለሰቦቹ የተወሰኑት እሺ ሲሉ የተወሰኑት ደግሞ አይቻልም ስላሉ ይሄው እንግዲህ ወደ የት ሄዳል? ተዘጋ ማለት ነው። በዛኛው መንገድ ብቻ ነው የሚኖራቸው እና እንዲህ አይነት ልማቶች ሲመጡ ቅን መሆንና ተባባሪ መሆን ለከተማይቱ እድገት ቅድሚያ መስጠት የሚያስፈልግ ከሆነና በዛ ልክ ከሰራን ወቅን በአጭር ጊዜ ውስጥ መለወጥ ትችላለች። በኢትዮጵያ ውስጥ በአማራ ክልል ውስጥ የወቅንን ያክል ታሪክ የሌላቸው ከተሞች ዛሬ ሰማይ ጠቀስ ፎቆች የተገነቡባቸው አሉ። ወደኛ አካባቢ ስንመጣ ግን አይደለም ወቅን ዳባትም ያን ያክል እድሜ ኖሯት ገና አሁን ነው እያቆጠቆጠች ያለችውና ተባባሪ ሆነን ማልማት ከቻልን በእርግጠኝነት ውጤት እናመጣለን። በተለይ ይህ የህዝብ አዳራሽ ከልማቶች ሁሉ መንገድና የህዝብ አዳራሽ ሌላ ነገር ይዞ ይመጣል። አዳራሽ ተሰብሳቢ እንግዳ ይዞ ይመጣል። መንገድ ብዙ የሚጓጓዙ ነገሮችን ይዞ ይመጣል። መጥፎም ጥሩም ነገር ማለት ነው። ግን በርካታው መልካም ነገር ነው። መንገድ ካለ መብራት ብትጠይቁ ተሽከርካሪ ገብቶ መብራት ይሰራል፣ ፖል ይጭናል። ሌላ ነገር ቢጠየቅ ተጭኖ የሚመጣው በመንገድ ነው። አዳራሽ ላይ ደግሞ እንግዶች ይመጣሉ፣ ፕሮጀክቶች ይመጣሉ፣ ውይይት ይደረጋል። በተለይ ደባርቅ ከተማ ላይ የሚካሄዱ መድረኮች 90% የሚሆኑት እዚህ ነው የሚካሄዱት ለቀጣይ ማለት ነው። ያ ከሆነ ደግሞ ማለት ከማዕከል ከተማው የተወሰነ ኪሎ ሜትር ራቅ ተብሎ መድረክ ስለሚያስፈልግ ማለት ነው። እዛ ያለ መድረክ የሚመራን የተወሰነ ወጣ ብሎ ነው የሚያስኬደው እና መልካም አጋጣሚ ይኖረዋል። ይህን ስናደርግ ደግሞ ነዋሪው ማህበረሰብ ምን ማድረግ አለበት? ደረጃቸውን የጠበቁ አገልግሎቶችን መስጠት። ደረጃውን የጠበቀ አገልግሎት ማለት ለእንግዳ እንኳን ደህና መጣችሁ ማለትን ጨምሮ ይሄ ማሸብረቅ ምናምን አቅም ስለሚወስነው ቀስ ብሎ የሚመጣ ነገር ነው። ነገር ግን አሁን በትንንሽ ቤቶችም ቢሆን ያሉ ምግብ ቤቶች በጣም ቆንጆ ናቸው። እነሱን አሻሽሎ ከፍ እያደረጉ መሄድ ከተቻለ በዛው እግረ መንገዱን ከተማው እየለማ የሚሄድበት እድል ይኖራል። አዳራሹም በአግባቡ የሚስተዳደርበት ሁኔታ ይኖራል የሚለው ነገር መወሰድ አለበት። ምናልባት ከተሳካልን ቀጣይ እንደምታዩት በደረጃ አድርገን ለማስገንባት የፈለግነው ልሾ ነበረ ፕላኑ የሚለው ነገር ግን ሴራሚክ አድርገን ደረጃ አድርገን የሰራ ነው። ዘመናዊ ወንበር እንገጥምበታለን ብለን በእርግጠኝነት ደግሞ እንገጥምበታለን። አሁን እንወስናለን። በዚህ በጀት ዓመት አሁን ዘንድሮ ስላጠረን ነው ሐምሌ ጀምሮ ወስነን ደረጃውን የጠበቀ ወንበር እንገጥማለን። ከዛ በኋላ አስፈላጊ ለሚባሉ መድረኮች ዞኖችን ጋብዘንም ቢሆን ይሄን የመሰለ አዳራሽ አለ ከዚህ በኋላ ተገልገሉበት ብለን ክፍት ለማድረግ እንሞክራለን ማለት ነው።